ትምህርት ቤት ሳለሁ እጣላለሁ። ያው ስትጣላ ትደባደባለህ። ተማሪ እኮ አሁን አይመታም። ርዴክስ ይዘው መቀመጫ ነው የሚመታው እንዴ ምንና ምን። ከዛ በቃ ልጁ ሲወድቅ እኔን ያዘኝ ዘበኛው። ያዘኝ የሴት ዱርዬ ምናምን እያለ እየመታኝ ከግቢ ያስወጣኝ ማለት ነው። የልጁ ጤንነት ተሟልቶ ትምህርት ቤት እሱ ትምህርት እስካልተጀመረ ድረስ እሷም ትምህርት አትጀምር። ምን ሆኜ ነበረ እንደዛ መጣላው የነበረው እላለሁ። እሷ አሳደገችኝ። እሷ ስትሞት በቃ ሁሉ ሰማይ ተደፋብኝ። አርቲስት ፍቅርተ ጌታሁን እባላለሁ። ትምህርት ቤት ሳለሁ በሚል ርዕስ ከብዙ ትምህርት ቤቶች ካሳለፍኳቸው ገጠመኞች አንዷን ትምህርት ቤት መርጬ ዛሬ ልነግራችሁ መጥቻለሁ። በእኛ ሰዓት ዩኒፎርም የለም ነበር። በኋላ ነው ዩኒፎርም የመጣው እና የፈለገህ ልብስ ነው የምትለብሰው። እድገቴ እኔ ከእህትና ከወንድም ጋር አይደለም ያደግኩት። ከአክስት ልጅ ከአጎት ልጅ እኔ ያሳደገችኝ አክስቴ ናት። አለማካሉ ትባላለች። የአባቴ ታላቅ እህት ማለት ነው። እሷ ናት ያሳደገችኝ እና እሷ ደግሞ ከቤተሰብ በጣም ነው የምትሰበስበው ማለት ነው። ከገጠር ይመጣሉ፣ ከዚህ ከከተማም ቢሆን በቃ እሷ ልጅ የላትም እና ልጅ ስለሌላት የወንድም ልጅ የእህት ልጅ የአክስት ልጅ የአጎት ልጅ ምናምን እንደ 17 እንሆናለን። ከብዙ ቤተሰብ ጋር ነው ያደግኩት ነው የምልህ። እኔ አሁን ብዙ ትምህርት ቤቶች ገብቻለሁኝ። ግን ምንድነው ከተማሪዎች ጋር አልስማማም። ችግሩ ያ ነው። በልጅነቴ ያው እጣላለሁ። እንደ የወንድም ባህሪ ነበረኝ እኔ ብዙ ጊዜ ማለት ነው። እና ያው ስትጣላ ትደባደባለህ፣ ግድ ነው ትደባደባለህ። ከዛ ወላጅ አምጪ ትባላለህ። ወላጅ ይሄዳል። አይ በእንደዚህ አይነት ሁኔታ መቀጠል አንችልም። ያኔ ስትሪክት ነው ትምህርት ቤት፣ እንደዛሬ አይደለም። እኔ ብዙውን አመት ያሳለፍኩት ረጅሙን አመት ያሳለፍኩት ሚኒሊክ ነው። ሚኒሊክ ዳግማዊ ሚኒሊክ ትምህርት ቤት 4 ኪሎ። ረጅም አመት ማለት 3 አመት ነው እንግዲህ። እዛ ትምህርት ቤት ሆኜ ጓደኞች ነበሩኝ ማለት የሴት ጓደኞች ማለት 10 ሳንቲም ወይም 15 ሳንቲም እናዋጣና ይሄ ትልቁ ዳቦ 40 ሳንቲም ነው። አሁን ይሄ ተቆራጩ ሙዝ 1 ኪሎ 40 ሳንቲም ነው። ያ ይገዛል። ብር አይሞላም። ሁለቱ ይመጣል፣ ይዘረገፋል። ሜዳ ነው ማለት እኮ ነው። ሜዳ ላይ ያንን ሙዙን እንትን እንላለን፣ ዳቦን እንቆርሳለን። ያ እምሽክ ነው የሚለው። ጠዋት ረፈደ ስነሳ ከእንቅልፌ አልፎ ያው እንቅልፍ የሚጥልህ ነገር አለ አይደለም። እና አረፈድኩ። በጠዋት ከምነሳበት 30 ደቂቃ ምናምን ቆይቼ ተነሳ። ከዛ እኮ የትራንስፖርት ምናምን የሚባል ነገር የለም። በእግርህ ነው የምትሄደው። ከጎርጊስ 4 ኪሎ አስብ። ግን የዛ ሰዓት እኮ ስሙኒ ነው፣ ደርሶ መልስ ስሙኒ ነው። ሳረፍድ ግቢ ነው የምትባለው። እንዲህ ደጅ መሰጣት የለም። ኧረ እኔ አልፈራሁም። እኔ ምን ያህል በቃ እንደምኮተኩት አውቀዋለሁ። ከዛ ገባሁ፣ ሄድኩኝ፣ ጓደኞቼ ጋር ተቀላቀልኩኝ። በጣም እየሄድኩ እያለ ደክሞኛል። እንደ ድሮ ቆጥቤ አልሄድኩኝም። ስለረፈደ በጣም ነበር የሚሄደው እና እዛ ሲሄድ ድካም አለ መቼም ልጅም ብትሆን። በኋላ ብቻ እንዲህ አንስቼ ዞር ስል ላጥ አደረገኝ። ይሄ ጎማ አለ ቱቦ ጎማ እና እግሬን ነው የመታኝ። በኋላ ሲመታኝ
እልህ አይደል አላመመኝም፣ አሞኛል። ግን በቃ እሺ በቃ አልኩና ወደ ስራ ገባው ማለት ነው። አሁንም ሊደግመኝ እንዲህ ነችና አሁን ከሱ ጋር አልደባደመችም፣ ከአስተማሪ ጋር ከጽዳት ከአትክልተኛ ጋር። ታዲያስ ነፃነት ሙሉ እንትን ተሰጥቶታል። እንዲህ ቅጣ አስተካክል ተብሎ ተማሪ እኮ አሁን አይመታም። ያኔ እንደ 5 በዚህ እያፈራረቅ ነው እጅህን እንዲህ የምትመታው በጎማ። እንዴ ካረፈድክ ክፍል ውስጥ ከረበሽክ እንደዚህ በጣም ነው የምትመው። ሁለተኛ ነገር ዴክስ ይዘህ መቀመጫ ነው የሚመታው። እንዴ ምንና ምን እንዴ! አሁን እኮ ነፃነቱ ጥግ ድረስ ነው። እጅህን ታጥበህ በስርዓት እዚህ ውስጥ የገባውን እኛ ያው ጥፍር ቀለምም ምንም ማሳደግ ምንም ስለሌለ ጥፍር ሰኞ ሀጅን በደንብ ሰኞ የመጀመሪያ እንትን ልብስህ፣ ጸጉርህ፣ ጥፍርህ ነው የሚታየው። ከዛ ነው ወደ ክፍል የምትገባው እና እጅህን ታጥበህ ክፍል ሄደ ቀጥ ብለህ ትማራለህ። እንዲህ ደጅ ማሳለፍ አረፈዱ ቀሩ የለም። እና አሁን አንዳንዴ እንደው ሳልፍ ደጅ ተማሪ ተሰልፎ ወይም እንደዚህ ጥጋ ጥጉን ይዞ ሳይ እንደው ቢያስገቧቸውና መቼም እንደኛ ጊዜ ኮትኩቱ አርሞ አይባልም። ግቢውን 2 ያዙሯቸው ቢያስገቧቸው እላለሁ እኔ ማለት እንደዚህ። አሁን አንደኛ ምንድነው ለልጆቹ አልባሌ ቦታ ነው የሚውሉት። በሱስ ይጠመዳሉ፣ አልባሌ ቦታ ይውላሉ፣ ብዙ ነገር ይማራሉ። ግን ሰዓት ሲደርስ እንደ ተማሪ ወደ ቤታቸው ይገባሉ። ይሄ ወላጅ ያውቅ። የሚቀጥለው ጊዜ ደግሞ ሲገቡ በስርዓት ይገባሉ ማለት ነው። ብዙ ጊዜ እንበረከካለሁ ወይ እስክሪፕቶ ላመጣ ወይ እርሳስ ላመጣ አዛኛው ዴክስ ወይ ምናምን እንደዚህ ሄዳለሁ እና ወሬ ነው እዛ ለዛ ማለት ነው። እና ወይም ደግሞ አስተማሪው እያስተማረ ከሆነ እንደዚህ ብለ እንደዚህ ያወራ ያለ ይዞራል። ምንድነው ሲል ምንም ቲቸር ምንም ተንበረከካለህ። አልበለዚያ ደግሞ እንደዚህ ብለ ጆሮን ትይዛለህ በእንደዚህ እንደ የምንም ቢያለ ጎማ ትቀምሳለህ። እጅ ስራ ትምህርት አለ፣ የባልትና ትምህርት አለ ምናምን እንደዚህ ሲሆን እንዳልኩ እነኝን ጓደኞችን በቃ ከረፍት በኋላ ያለው ፒሪድ አንግባ። ደጅ ላይ መውጣት አትችልም። በጓሮ አርት ስኩል ነው። አርት ስኩል የሚያወጣህ በየት ነው? በግንፍሌ እንዞርና ስላሴ መንገዱ ራሱ ኩዌት እየለለ ነው። ስላሴን ጋር ታዲያ ሳንቲም ካለን ነው እንደዛ የምናረገው። ሳንቲም ካለን ሙዝ እንገዛለን፣ ዳቦ ከዚህ ያንዘል ስላሴ ቤተክርስቲያን ያይዘረጋል። ከዛ እጅ ስራ አስተማሪዋ ጠዋት ትመጣላለች። እሺ ትላንት ያልነበሩ ተማሪዎች አሉ። ከሌ ትላንትና አልገቡ በላ ጠዋት ምክንያታቸው ክፍል እስከ 3ኛው ፔሪድ ነበሩ። ከ3ኛው ፔሪድ በኋላ ነው የሌሉት ይባላል። እንዴ በዋዛ የምትላቀቀው ነገር አይደለም። በኋላ ውጡ ተባለ። አራታችሁም ውጡ። ወጣን። ከዛ በኋላ እሷ አመማት ደግፈን ይዘን ወጣን። ቤት ወጣችሁ? በአርት ስኩል እንዴት ስላመማት ደግፈናት ወጣን። በቃ ከዛስ እና ቢያማች ሰባታችሁም ትሄዳላችሁ? ሄዳችሁ ሴንትራል አልሄድንም። ስትወጣ ተሻላት። እስቲ የሌለ ነገር ስትወጣ ስለተሻላት አልሄድንም። እና የታሳለፋችሁ ወደ ቤታችን ሄድ አይቀርም። ትመታለህ፣ ትቀጣለህ፣ ግድ ነው።
ጎማ ትመታል። ወደሞ ምርጫ አለ 5 ከምትመችና 5 በጎማ እጅሽን ከምትመችና ከምትንበረከኪ ትባላለ። ምርጫ አይንበረከካለሁ ትላለህ። ምክንያቱም ጎማ ያቃጥላል። ጎማው በጣም ነው የሚያቃጥለው። ስለዚህ ትንበረከካለህ። እኔ ግሩፕ ምናምን የለም። ተንኮስ ካረጉኝና የማይሆን ስድብ ከሰደቡኝ አፈፍ ነው። ሌላ ነገር የለም። መልስም የለኝም። እኔ ስድብ አልሳደብም። ያሸንፉኝም ያሸንፈኝም በቃ እደባደባለሁ። ከወንድም እደባደባለሁ። ከተነጋገሩኝ ነው ምን ከተነጋገሩኝ ክፍል አሁን ስንጽፍ ምናምን የሆነ ነገር ሴቷም ወንዱም የሆነ ነገር ቢናገሩኝ ነው ቂም ነው የሚይዘው። ቆይ ብዬ ልክ ሲወጣ ብቻ ዞር ሲል የሆነ ባቡር ነገር ነው ትምህርት ቤት እንደ ባቡር ነገር ነው አንደኛ ደረጃ ትምህርት ቤቱ ማለት ነው። ወላ ወይ በዛ ከዞረች ወይ በዚህ ከዞረች ቅድም ለምንድን ነው እንደዚህ ያልሽኝ እና ምናምን ስላፈፈ ነው በቃ። ከተሸነፍኩም ተሸነፍኩ ተደበደብኩ ዝም ብዬ ነው የምገባው። እኔ ካልቾ ምናምን ይቀናኛል። በኋላ አጋጣሚ ስለው እዚህ ጋር መጣሁት እና ቁጭ ነው ያለው። በኋላ ጮኸ፣ ተንፈራፈረ። ከዛ ሁለተኛ ግቢ ውስጥ እንዳትገባ ነው የተባልኩት። ዘበኛ ግቢው ጋር ብቻ አይደለም የሚቆመው፣ የሚዞር አለ፣ ተማሪን የሚከታተል አለ። እዛ ጥጉ ስር ምናምን ተማሪ አለ የለም የሚቃኝህ አለ። ዝም ብሎ በር ብቻ እኮ አይጠብቅም። እንዲህ ስንጣላ አይ ከዛ በቃ ልጁ ሲወድቅ እኔን ያዘኝ ዘበኛው። ያዘኝ የሴት ዱርዬ ምናምን እያለ እየመታኝ ከግቢ ያስወጣኝ ማለት ነው። አሁን ቤት ሄድኩኝ። በኋላ ምነው ምናምን ሲሉ አይ 2 ፔሪድ ነበረ። ከዛ ራሴን አመመኝ አስፈቅጄ ወጥቼ ነው አልኩኝ። አመመኝ ራሴን አስፈቅጄ ወጣሁ ብዬ ቤት ገባሁ። ግን ልጁ በጣም ስለጮኸ ቢሞትስ ምኑን የመታሁት እንደው ቢሞትስ በቃ ውስጤ ተጨነቀ። በኋላ በጠዋት አይቀርም ትምህርት ቤት ሄድኩኝ። ትምህርት ቤት ሲሄድ አትገቢም አለኝ። ማ ዘበኛዋ ጥበቃው ሌላ ጥበቃ ነው። ያ ትላንት ያየኝ አይደለም ሌላ ጥበቃ ነው። በኋላ ስሜ ተሰጥቶታል አቃታለሁ ብሏል። ከዛ አትገቢም ይኸው ፍቅርተ ጌታሁን ከትምህርት ቤቱ ተሰርዘሻል ነው ያለኝ። እንዴት እሰረዛለሁኝ? ገብቼ ልጠይቅ። ለምንድን ነው የምሰረዘው? ገብቼ ጠይቄ ልውጣ ብዬ ስንከራከር አንድ አስተማሪ መጣ፣ የክፍል አስተማሪ ማለት ነው። ምንድነው ፍቅርተ ምንድነው ሲለኝ አይ ትላንት ከሆነ ልጅ ጋር ተጣልቼ ነበር እና ተሰርዘሻል ነው የሚለው። ስለዚህ ገብቼ ልጠይቅ አትገቢም እያለኝ ነው ስል ነይ ችግር የለውም ከተሰረዘችም እኮ ምክንያቱን ይነገራትና እንትን ትላለች ብሎ ይዞኝ ገባ ትምህርት ቤት ማለት ነው። በኋላ ቢሮ ገባ። ማን ያስገባት ብሎ ዳይሬክተሩ ጮኸ። በኋላ አይ እንዴት ለምን እሰረዛለሁኝ? ሰደበኝ፣ ተጣላን። ምንድነው ወላጅ አምጪ። ጥሩ እሱ ከዛ ድረስ ግን ከትምህርት ይታገድሻል ወላጅሽ መስማት ስላለበት ተባልኩ። እሺ ብዬ ተነስቼ ሄድኩኝ፣ ተናገርኩ። ዛሬ ደግሞ ማን ፈንክተሽ ሊመጣሽ እባክሽ? እኔ እኮ ትላንትም ጠርጥሬያለሁ። ራሴን አመመኛልሽ እንጂ ጠርጥሬሻለሁ። ትላንትናም ተጣልተሽ ወይ አንድ ነገር ችግር መጥቶ እንደመጣሽ አውቄያለሁ አለች። ወላ መጣሁት እና ወላጅ አምጪ ተባልኩኝ እና በቃ ያው ነገ ጧት አብረን እንሄዳለና ታዲያ ስላት አንድ የኛ ቤተሰብ የወንድማቸው የልጅ ልጅ አለ እዛ የአማርኛ መምህር ነው። መኮንን ወርቅነህ ይባላል። አስተማሪ ነው እሱም እዛ ሚኒሊክ። ከዛ ለምን ለመኮንን አትነግሪውም ነበር አለችኝ።
አይ ወላጅ ነው የተባለው ስላት እሺ ብለን አብረን ሄድን። ከዛ ሄድን። ቁጭ በሉ ተባሉ። እናት ኖት? አዎ እናት ነኝ። የልጅቷን ባህሪ ያውቃሉ? የልጆትን ባህሪ ያውቃሉ? በመጀመሪያ ደረጃ አዎ አውቃለሁ። ምንድነው ባህሪዋ? መቼም ትሰርቃለች አልልም። አክስቴ ማለት ነው። መቼም ትሰርቃለች አልልም። ኃይለኛ ናት፣ ትደባደባለች። በቃ ይሄው ባህሪዋ ይሄ ነው። ሌላ ባህሪ የላትም። ተጣላች ነው፣ ተማታች ነው። ሌላ ባህሪ እንግዲህ የላትም። ይሄ ነው ባህሪዋ። አዎ ጥሩ። ስለዚህ አንዱ ልጅ እንዲያርጋ ልጁን እንደዚህ ከጥቅም ውጭ ለማድረግ በቃ ብዙ ነገር ተናገሩ ማለት ነው ዳይሬክተሩ። በኋላ እና ስለ አሁን ልጁ እቤት ነው ያለው፣ ሕክምና ተደርጎለት እቤት ነው ያለው። ስለዚህ እሷም ትንሽ አንድ 8-15 ቀን መቀጣት አለባት፣ እቤት መሆን አለባት። እንዴ በዛ መሃል ትምህርቱስ እኮ ቅጣቱ ማለት እሱ ነው። ስለዚህ እኛ የልጁ ሁኔታ የልጁ ጤንነት ተሟልቶ ትምህርት ቤት እሱ ትምህርት እስካልተጀመረ ድረስ እሷም ትምህርት አትጀምር። በቃ ይሄ ነው ይቅርታ። እና በቃ ልጁ ትምህርት ቤት ይግባ፣ ትምህርቱን ይማር፣ ጤናው ይስተካከል። ከዛ በኋላ እሷም ትገባለች። አለበለዚያ ግን እናክዳለን፣ አትገባም ትምህርት ቤት። እሺ ተባለና ከዛ በኋላ አጎታችን ጋር የአማርኛ መምህር ነው። እስቲ ቆይ መኮንንን ላነጋግረው አለችና ሄደ። ምኒልክ ትምህርት ቤት ነው የሚያስተምረው። እሱ ጋር ሄደችና ኧረ እንዲህ አዎ ትላንትና እኮ ሰማሁ አለ እሱ። ያቺ ዘመድህ እንደዚህ አንዱን እንደዚህ አርጋ መታ እንዲህ ረረረረረ ብለው እዚህ መምህራኖች እኮ ልጁ በጣም ደክሞ ነው እዛ የደረሰው ብለው አሉ። እንዲያውም እኔ አሰብኩኝ። በኋላ ግን ደህና ሆነ ተባለ እና በቃ እኔ ጠይቃለሁኝ። ያው ልጁ ትምህርት ቤት መግባት ሲችል ትመጣለች፣ ችግር የለውም ሂጂ በቃ እንጂ ሂዱ ተባለ። እንደ ተኮራረፍን ከ4 ኪሎ እቤት ገባን። ከዛ ደግሞ ምን አስጨነቀኝ? እሷ ማኩረፍ ዝም አለችኝ። በቃ ዝም ምንም ጎን ለጎን አብረን እንሄዳለን። ዝም በቃ። በኋላ ደነገጥኩ ይዛን ቀን በቃ እሷ እንደዛ እንትን ስትለኝ ሁለተኛ እንደው በቃ እኔ ቢሰድቡኝም ዝም ነው የምለው ምናምን ብዬ በቃ እርም አልኩኝ። አኩርፋኝ አታውቅም ወይ? እኔ በጣም ነው የምትወደኝ፣ በጣም ልነግርህ አልችልም። በኋላ ብጠራት አብዬ ብላት ምን ብላት ምን ነው አርጌዋ እንጃ ምን ስትለኝ ወይኔ ጉዴ በቃ አኮረፈች። ከዛ ቤት ገብቼ ኦታይን አቀለጥኩት ለቅሶ። እንደገና ደግሞ ማባበል ጀመረች። ይሄው ትምህርቱ ቀረ፣ አንቺ በየሄድሽበት እንደዚህ እየተጣላሽ ምን አለብህ? ንፋስ ነው ይዞት የሚሄደው። እዚህ ልብስሽ ላይ ተለጠፈ፣ ልብስ ላይ ነው የሚጻፈው ስድቡ፣ ልብስ ላይ ይጻፍ፣ ምን አለበት ትተዩ አለችኝ። እሺ አልኩኝ። ከዛ ልጁ ድኖ ገባ። ይሄ ያጎቴ በቃ ልጁ ገብቷል፣ ነይ ይዘሻት ነይና ትግባ ትምህርት ቤት። እኔም ነግሬዋለሁ ለዳይሬክተሩ። እሺ አልኩን። ከዛ ሄድን፣ ይዛኝ ሄደች እናቴ ማለት ነው። በፈቃዴ ትምህርት ቤቱን ልለቅ፣ ሁለተኛ እንዲህ አይነት ነገር ብለን እሷንም አስፈረሙ፣ እኔም ፈረምኩኝ። ከዛ ወደ ትምህርት ቤት የገባው። ከዛ በቃ ተውኩኝ። ቢሰድቡኝም መመለስ ጀመርኩ፣ መደባደቡን ትቼ። ሲሰድቡኝ መስደብ ጀመርኩ እኔም እና የዛን ቀን በጣም በቃ የመጨረሻ ሆነልኝ።
እንዲህ ብዬ ሁሉ የተውኩት ነገር አለ በቃ የእውነት ከዛ ወዲህ በቃ እንትን አይደል በቃ የሆነ ነገር ትደርስና ትተዋለህ በቃ እኔ ያው እንደነገርኩ መሳደብ እንትን አልልም ያው እንዲህ መማታት ወይም እንደዚህ ማነቅ ነው ከዛ እንትን እንዲደርሽ መልሼ በቃ ተወዋለሁ ምክንያቱም ያችን ፊርማ እንትን ስለምን በጣም አሁን ላይ ሆኜ አንዳንድ ማስታወሳቸው ነገሮች አሉኝ እና እንዴ ምን ሆኜ ነበር እንደዛ መጣላው የነበረው ላለው አሁን ልጆቼ እንዲህ ቢሆኑስ ብዬ ደግሞ አስባለሁ ሚኒስትሪ አለፍኩ 6ኛ ክፍል ማለት ነው 6ኛ ክፍል በጥሩ 96 ነው 97 አምጥቼ ነው ያለፍኩት ማለት ነው ከዛ 7ኛ ክፍል ገባሁ 7ኛ ክፍል እየተማርኩ እያለ እናቴ አረፈች እናቴ ስታርፍ ቀረው ከትምህርት ቤት ቀረውና ከዛ በጣም እንትን አልኩ ማለት ያው ትጎዳለህ አይደል ብዙ ነገር ልጅም ብትሆን ይሰማሃል እና ጥሩ ስለነበረች ውስጤ ተሰበረና ምንም በቃ ወደፊት ትምህርት መማር እንዲህዎትም መቀጠል እንደዚህ ምንም አልመሰለኝም በጣም ነበር የምወዳት ከእናት ከአባት እናቴ አባቴ አሉኩ ግን እሷን በጣም ነበር የምወዳት እሷ ስትሞት በቃ ሁሉ ሰማይ ተደፋብኝ ማለት ነው 7ኛ ክፍል ሆኜ ማለት ነው እሷ ስትሞት በቃ 7ኛ ክፍል ያለውን አመት አቋረጥኩኝ አቋርጬ የሚቀጥለው አመት ወደዛ ትምህርት ቤትም አልተመለስኩኝም እስቲ በማታው ክፍለ ጊዜ ልማር በሚል እንትን ማለት ያው እንትኔ አልተመለሰም አይምሮዬ ማለት ነው ጥሩም ደስተኛም አይደለም ሁሉ ነገር በቃ ከሷ ጋር አብሮ እንትን አለኝ ስለሆነ እስቲ በማታው ልማር ብዬ እንደገና በማታው ገባው 7ኛ ክፍል የማታው ትምህርት በማታው ትምህርት ዝም ብዬ ጀመርኩ የማታው ትምህርት ከዛ በቃ የማታው ትምህርት ሲጀምር ስማር ከባለቤቴ ጋር ተገናኘ በቃ የማታ ትምህርት ከ7 ወደ 8 ሚኒስትሪ መጣ ሚኒስትሪ ተቀበልን ከዛ በኋላ ሚኒስትሪ ስናልፍ ካቴድራል ወረድን በቃ እንደዛ እያልን ለትዳር በቃ ትምህርት ቤት ሳለሁ እንገቴ እንደፍቼ መማር ተማሪ ነበርኩኝ ምንም ነገር አላውቅም ቆንጆ ልጅ ነበርችና ከክፍለ ሀገር ገመታ እኛ ትምህርት ቤት ትገባለች ከትምህርት ውጪ ደግሞ እሷ ማሰብ ደጋግሞ ማሰብ አስተማሪ ተብዬው እኩል ከኛ ጋራ እሱም ወዷታል እኛም ወደናል በአንድ ወቅት ስሟ ትዝ ይለኛል አንድ ቆንጆ ልጅ ነበርችና ከክፍለ ሀገር ገመታ እኛ ትምህርት ቤት ትገባለችና የሚገርመው እሷ ልጅ እያንዳንዱ ተማሪ ከእረፍት በሚወጣበት እሷን ለማየት ይመጣል እኛ ክፍል ልጅቷ እጅግ በጣም ቆንጆ ልጅ ነች ነቃ ያለ ልጅ ስለነበረ እሷን ወደ በፍጥነት ይተዋወቃትና አርት ውስጥ አብረን ስራ እንድንሰራ ምናምን ይጠራታል እና እኛ ደግሞ የሚኒ ሚዲያ እዛ ዋና እንትን ነበር ቁልፍ ተሰጥቶን እዛ ነበር እንሰራ የነበረውና ምን ያደርጋል አትራክት ለማድረግ እኔንም ለመሳብ ልጅቷን እንድትጠቀምባት ያደርጋል ልጅቷ እኮ ተወዳለች እሷ ጋር እሷን እንደዚህ ብታያት ምናምን የሚሉ ነገሮችን እየወሰወሰ ልጅቷ ውስጥ እንድትቀር ያደርጋል ከትምህርት ውጪ ደግሞ እሷ ማሰብ ደጋግሞ ማሰብ ትምህርት ቤት ውስጥ እንደነገርኳችሁ ልጅቷ ውበቷ ከማስደንገጡ የተነሳ ሁሉም ውስጥ የቀረች ነች ከኛ ጋር ደግሞ በአታችመንት በደንብ አርጎ በመገናኘት ከትምህርት ውጪ የሆነች ደቂቃ ይዘን እዛኛ ሚኒ ሚዲያ ውስጥ እንድንገናኝና በደንብ አርገን እንድናወራ ስለሆነ
በቃ ረጅም ጊዜ ስለሷ የሚጻፈው ቃል ነው ያሰበው ሂሳቡ ሁሉ ስሟ እሱ ላይ ያለበት ይመስለኛል ጂኦግራፊም ላይ የሷ ስም ያለ ይመስለኛል ሁሉም ላይ ያለኝ ይመስለኛልና እሷ እንዳሰባት ተደረገ ልጅ በተመሳሳይ አንድ ዳይሬክተር አለ የሚኒ ሚዲያ ዳይሬክተር የሚባል መምህራችን አለ እሱም ስሙን መጥቀስ ባልፈልግም ለሱም እንደዚህ ያረጋው ሶስታችንም ተመሳሳይ ሰዓት ላይ እዛው ቦታ ላይ እሷ የምትመጣበት ሰዓት ላይ እንገናኛለን እንቀመጣለን እኔም ያው እንግዲህ ምንም ነገር ካለማውቅ የተነሳ ምንም ማላቅም ሴት ልጅ ነክታኛ አታቅም ሴት ለምን ካንተ ጋር እንደምትገናኝ ምን እንደሚው ማጣቀው ታሪክ እኔ ውስጥ መጣ ትምርቱ ተረሳ ዴፊኒትሊ ማለት እሷን ማሰበው ነው አብዛኛው ሰዓቴና እሷ ደግሞ አርት መስራት ትፈልጋለች እዛኛ ሚኒ ሚዲያ ስንሰራ የተወሰኑ ነገሮች ጽሁፎች ምናም ስለምናቀርብ ያን ጽሁፍ ታነብልናለች በሷ ሲነበብ ሰዎች ሁሉ ተማሪዎች ሁሉ ደስ ይሏታል እሷን ለማየት ይመጣሉ እኛ የመታየት አቅማችን በሷ ሆነ ግን ይሄ ነገር ሆኖ ለካንኛ እኔ ምንም አላቅም በተመሳሳይ አስተማሪ ተብየው እኩል ከኛ ጋራ እሱም ወዷታል እኛም ወደናል ይሄ ደግሞ ልጅቷ ወደኛ ጋር እንድትመጣ ያደረገው ልጅ እሱም የራሱን ታሪክ ለራሱ ይነግራታል እኔ የኔንም ታሪክ ይነግራታል ያስተማሪውንም ታሪክ ይነግራታል አገልብጦ ደግሞ ለኛም የልጅቷ እኮ በቃ አንተን ሳትጠራ አትውልም አንተን ሳትናገር አትውልም ስላንተኮ ምናም ብሎ ሲላ አንተ በቃ ክሊክ እየተደረግ ስለሷ ብቻ ነው የምታስበው በቃ ምንም ነገር ተዋልኩ ትምርት የለም ወፍ የለም አንድ ቀን አንድ ትምርት ላይ በአጋጣሚ አሁን እሱ ሌላ ክፍል ነው ያለው እሷ ቀድማ ወጣለች ቀድማ ከኛ ክፍል ይሄ አንዳንድ ፔሪድ እንትን ሲባል እሷ ቀድማ ስለምትሰራ ይሄ ንባብ ሰርታው ለእረፍት የሚሆን ዝግጅት ስለምታዘጋጅ ቀድማ ወጣ ነበርና እሷ ወጣ እኛ ልክ ጨርሰን ስንወጣ አልባሌ በቃ አልባሌ ድርጊቶቹን ሲሳሰሙ እናገኛቸዋለን አው ከሷ ጋር እናገኛቸዋለንና እረፍት የሚወጣበት ሰዓት ስለነበረ በአጋጣሚ ሆኖ ያ ዳይሬክተሩም ተብዮ ለካፍቅሯል አስተማሪው እኔ ፊት ለፊት አይቼ አስተማሪውም ከኋላ የተከተለኝ አንታውቀ ነው ብሎ እኔን የሚመታል እኔም ደግሞ አንተነ ብዬ እንዴት ነካብኛል የኔን ርስት ብዬ ርስት የተነካሽ ወይም ቦከረ ይውላለሁ ከዛ ተማሪ ሆ ብሎ ሲጋባብን ድራማ ለማስመሰል ሞክራለን እኛ እዛ ጋር ያጣናን ነው ድራማ ነው ብለን እንላለን አንተ ራስን እንዲ አድርገህ እንዲ ብለኸኝ እንዲ ብዬ ይይላለው ነኝ በኢፋ ታወቀ ይሄ መጋጨታችን የትምህርት ቤት ተማሪዎች ማወቁ ነው ሁሉም ታወቀ ሁለታችን ወላጅ አምጡ ተባልን ያ ዳይሬክተር ወላጅ አምጣ ይባል ምን ይባል ምናቀው ነገር የለም ከዛ በኋላ ላየነውም ተባር መምህሩ ትምህርት ቤታችን ዳይሬክተር ከተማው ላይ አለ የተባለ የሚፈራ ዳይሬክተር ነው ማንንም ያውቀዋልና ከተማ ውስጥ ይታወቃል ከሱ ጋር የተጋጨ ሰው እሱን የሆነ ነገር ተናገርኩት በቃ እንደዝና ነው የሚነገረውና እሱን እኮ እንደዚህ ያደረኩት ምናምን የሚባል ነገር አለና እሱ ነው መጥቶ በስም ያቃል ስንታየው ናውጣ ብሎኝ ወላጅ እንዳመጣ ያዘኛል እኔ ከዛ በፊት ወላጅ አምጣም ተብዬ አላቅም እንገቴ እንደፍቼ መማር ተማሪ ነበርኩኝ ምንም ነገር አላቅምና ከትምህርት ቤት ከወጣው በኋላ ወላጅስ ቤተሰብ ያው በጣም የኔ አባቴ በጣም ጠንቃቃ ነውና አንዲት ነገር የሆነች ነገር ተሳሳተ ከተባለ ይገለኛል ቶሎ በፍጥነት ወደ ትምህርት ቤት መመለስ አለብኝ ቤተሰብ ከሰማብኝ ሌላ ችግር ስለሚፈጠር ወደ ቤት እየተመለስኩ ያሰብኩ በነበረበት ሰዓት አንድ በቀለም ይባል በወቅቱ ከተማ ውስጥ ይሄ ቴፕ መሸጥ የሚተዳደር የተሰረቀ ቴፕ እንደዚህ እየሸጠ ቴፑን እየመታ የሚሁል ጊዜ ቴፕ እጁ ላይ ያለ ያንን የሚሸጥ አየሁትና ለነገሮች ስለሚቀል በቂ ለምን ወላጅ ተብያለው እኛ ቤት የሚኖር ሰው ሆኖ እንዲቀርብልኝና ወላጅ ሆኖ እንዲቀርብልኝ ጠየቅኩት እሱ በጠየቁበት ሰዓት ለኔ ምንም አሁን ዛሬ ሳወራው ነው ትንሽ ያዝናን ለራሴ የሚያዝናናኝ በወቅቱ ነው ድንጋጤ ላይ ስለነበርኩኝ ድርጊቶቹ ምናም በኋላ ነው ሂስቶሪ አድርጌ ስናገራቸው ያዝናኑኝ እንጂ ወዲያው ያለኝ ምንድን ነበር በቃ ወላጅ እኮ ተባይ ያት ትምህርት ቤት እንደ ማን ያለ ትምህርት ቤት አለኝ አይ ትምህርት ቤታችን እኮ እንደዚህ ተከስቶ እኮ ወላጅ አምጣ ተብዬ ትምህርት ቤት መግባት አልቻልኩም በቃ በእናት የሆነ ነገር ፍጠርልኝ አንተ እዚህ ታደሰ ታቃለ አይደለ ታደሰ እኔ ነኝ እጅ ያስገባው ትምህርት ቤት
እዚህ ደግሞ የአልማዝ ልጅ ታውቃለህ አይደለ? የአልማዝ ልጅ እንደዚህ ማጣ ወስጄ አስገባው። እኔ ለስንቱ ወላጆኛል። እኔ እኮ አንተ ማለት እኮ አታውቅም ማለት ነው ብሎ ይለኛል። በቃ እሺ እኔም ደግሞ ድንቃጤ ስናቡ በቃ እሺ ብርቅዬ ይኸውልህ የምታደርግልኝ ነገር ምን መሰለህ? እንሄድና አባትና እናቱ ለቅሶ ወጥተዋል ክፍለ ሀገር የሉም፣ ማንም የለም፣ ትምህርት መማር አለበት ይሄ ልጅ እና እንደዚህ ማድረግ አለብህ ብለህ የሆነ ነገር አንተ ለኔ የምትነግረኝ ነገር የለም እኮ ለኔ እኔ እኮ በቃ ማለት ልንገር ለስንቱ ዋስትና ሽምግልና ብሄድ እንደዚህ ብሄድ ወላጅ ተጠርቆ ብሄድ ምን ብሄድ አንድ ጊዜ ፈጽሞ የሚመጣ ነው። ምንም ችግር የለም። ተባ አስቀምጣለሁ ጨርሼ ነው የማጠዋል። ጋሪ ያስኩኝ ለፍጥነት ስል ቶሎ ዳይሬክተሩም ሳይወጣብኝ ብዬ ጋሪ ተከራየው። ጋሪው ላይ እኔ ደጋግሜ ከድንጋጤ አንፃር ስቶሪ ቀያይራለሁ ስነግረው ለሱ የምነግረው ነገር ቤተሰቦቼ ያሉት ውጪ ነው እለዋለሁ አንዴ ለሱ፣ አንዴ ደግሞ ቤተሰቦች እንዳለ በቃ ሰው ሞቶ እንደዚህ ሄዷል ብዬ አንተ እሱ የሚለኝ በቃ ለኔ ከላይ ሆነ ማለት ቼባል ቶሎ በል ፈረሱ ባለ ጋሪው ማለት ነው። ቶሎ በል ልጁን አስገብቼ ነው መመለስ ያለብኝ ቶሎ በል ይላል እና እየሄድን ጋሪው እየሄደ እኔ በቃ እኔ እሱ የሚናገረው ይሄ አሁን እያልኳችሁ ያለው ቃላት በኋላ ነው ሳስበው እያሳቀኝም እያዝናናኝም የመጣው እንጂ እሱ እኮ የሚናገረው እኔ የምናገረው እያሰብኩ ያለሁት በቃ ገብቼ እመጣለሁ ነው። ምክንያቱም ማንኛውም ተማሪ እንደዚህ እንደሚያደርግም ስለማቅ እኔም ካለማወቅም ያደረኩት ነገር ነውና በቃ ችግር የለም አንተ የምታስብ ነገር የለ በቃ እዚህ ስንጨርስ ብቻ ጣላ ትገዛለህ አለኝ። ትምህርት ቤት ዩኒቨርሲቲ ታውቃለህ አይደል? ዩኒቨርሲቲ ከዩኒቨርሲቲ በላይ ላሉ ሰዎች በጠቅላላ ባቄ ነው ምናምን እያለ በቃ ራሱን ይክባል። በቃ እቺኑ ታሪክ ይዤ ሄድኩና ልክ ከጋሪው ላይ ሂሳብ ከፍዬ እኔ ነኝ የከፈልኩት። ሂሳብ ከፍዬ እንደወረድኩኝ ስለ ዳይሬክተሩ ማንነትና ያ ዳይሬክተሩ ማን እንደሆነ ምናምን ብዬ አልነገርኩትም። እሱ መሆኑን ሲያውቅ እዛው ጋሪ ላይ ወጥቶ የሚመለስ ነበር። ግን ዳይሬክተሩ ከፊት ለፊት እየመጣ ነበር። ያው እየመጣ ነው እንዴ ያው መጣ እሱ ነው እንዴ ያው እኔ በቃ ከዚህ በኋላ ነው የምናቃነቅ አለ። በኋላ እሱ ከዛ እየመጣ ያለ በቃ እጁን ኪሱ ከተተ። ኪሱ ስከቱ ሱሪ ወደ ላይ ከፍ አደረገ፣ ጥበቃ አደረገ ቀበቶን። ወይኔ በቃ ዛሬ ጉድሽ ነው አለ። በቃ ዛሬ ጉድሽ ነው እንታያያለን ብሎ ልክ ዳይሬክተሩ ከዛ ሲመጣ ጠበቀው። ዳይሬክተሩ ደግሞ አጋጣሚ ይመስለኛል የትምህርት ቤቱ ዳይሬክተር ስለሆነ የሆነ የተለዩ እንግዶች ይዞ እየመጣ ነው። ሁለት እንግዶች ከጎንና ከጎን በጣም የሚያከብራቸው እንግዶች እየመጡ እነሱን ይዞ እየመጣ እስክሪብቶ እጁ ላይ ያለ። አሁን እኔ እዚህ ጋር የሆነ ነገር እንደተፈጠረ ተው በቃ እዛው ጋራ ተው በቃ ተው በቃ ይቅር እንመለስ እለዋለሁ። አሁን ዳይሬክተሩም እየመጣ ነው። ምን አሁን በቃ ስፒድ ላይ ነው ያለው። ወይኔ መሆኑን አላቅም። ባቅ እኮ ባስማም አልመጣም ነበር እያለ እና ከዛ በእስክሪብቶ ልክ እየቀረበን ሲመጣ እሱ እጁ እንደዚህ ይዟል። ለቦክስ ነው የሚጠብቀው። ከዛ አንተ ነው ጋለ ይለዋል ስሙን ጠርቶ። እሱ ደግሞ በቃ በጣም ቀብራራ ነው። በእስክሪብቶ በእጁ እንዲህ እኔ እኮ በቃ ነው ታውቃለህ ይለዋል። መሀል እንግዶቹ እሱ እዛው በቆመበት በመሀል አለፉት። እሱ ቶሎ በል ያልሻጥኩ ቴፕ አለ እዛ መጨረስ አለብኝ ጉዳይ አለ እሱ ማስገባት። አሁን እሱ ዝም ብሎ ስላለፈ እሱ የመሰለው ምንድነው የፈራው መስሎታል። ወይ ደግሞ የሆነች ነገር አይ በቃ ወንድ እኮ ነሽ አለ። በቃ እሱ ሳል ስንታ ወንድ ነኝ ይለኛል። ዞር ብሎ ካና ታያለሽ አለኝ። ራሱ በቢሮ በር ላይ ወሰድኩኝና በቃ ምንም ምርጫ የለኝም። ከዳይሬክተሩ ጋር ተገናኝቷል። እኔም ደግሞ በወቅቱ ወላጅ ዘንድ ይዤ ስመጣ የመጀመሪያ ጊዜ ስለነበረ ስህተትና ትክክለኛ ነገሩ ምንም አይገባኝም። በቃም ደግሞ እንዳለው አምኜዋለሁ። እኔ ከዚህ ቀደም አስገብቻለሁ ችግር የለም ምናምን ብሎ ያለኝን ቃል ስላመንኩም ግን ፋይት እንዳለ አውቄያለሁ። የሚሆነውን መጠበቅ ነው ብዬ ዳይሬክተሩ በር ላይ ጠበቅኩ። አይኔ በቃ ይሻላል እሱ ይዝታል ዝም ብሎ እንዲህ እያለ ነው። ምክንያቱም ይሄ ዳይሬክተር ትምህርት ቤት ላይ ሲወራ ስፖርተኛ ነው፣ ይማታል፣ ቦክሰኛ ነው ምናምን ተብሎ ነው የሚወራለት። ያቺ ስለሆነች በቀለ ደግሞ በቃ ወደ ቦክስ ውስጥ ነው የከተተው።
ስራው በቃ ዳይሬክተር እንትኑነቱን በቃ የጠበቀው እሱ በቦክስ ተፋልመን አንተን አስገብቼ ሄዳለው ነው እና እሱ እስከሚመጣ ድረስ በሩ ላይ እንዲልልኛል እንደዚህ እያለ ይጠብቀዋል። በኋላ ዳይሬክተሩም ስለገባው በጣ ቀስ እያለ ከመጠጋታችን ከተወሰነ ርቀት በፊት ዳይሬክተሩ ያው ደስ የሚል ማለት የተረጋጋ ንግግር ነው የሚያወራው። ይሄ ባህሪውም ነው የሚንቀባረር ይመስላል። እሱ በቃ ሲያወራ ቀስ እያለ ነው የሚያወራው። አንተ ምናምን ነው የሚለው እና ልክ ከመድረሱ ትንሽ ርቀት በፊት ይሄ እንዲህ እያለ ነው እና ያው እኔ ወላጅ አምጣልኩ እንጂ ከመንገድ ማንንም ይዘህ ናልኩ እንዴ ምትል ቃል ሰማ። በቃ ማንም እኔ ማንም ወይኔ በቂሻ ማንም ትለኛል ለፈረድ የለም የት ቦታ እኮ ታወቃለህ። አሁን እሱ እየገባ ወደ ቢሮው ከኋላ ሆኖ ፊቱን ያዞራል። እውነትም ሰውነቱ በጣም ያስፈራል። በቀለ በጣም ሁሉ ነገሩ የሚያስነቃበት ነው ድርጊቱ ምኑ ፊቱን ብሎ ዞር ሲልባ ንካ ወንድ ንካ አንተ ማንም ጀግና ነው አሉ ማታላ አሉ እስኪ ንካ ይለዋል። ሳቁ መጥቷል። እሱ ራሱ አይስቅም። በባህሪው የኛ ዳይሬክተራችን አይስቅም። ሳቁ እንዳይመጣ ነው። ይሄ እዛ ለታ ፈገግታ ታየውበት ሊስቅ እንደዚህ በግድ ዞር ሲል እሺ ወንድ ንካ አባቱ ሞቷል፣ እናቱ ሞቷል፣ እንደገና ደግሞ ላክሱ እንትን አሜሪካ ሄዷል። እናቱ ጋሪ ላይ የነገረው የነበረው የተቀያየረ ታሪክ አንድ ላይ አመጣ። ስለዚህ ይሄን ልጅ ታስገባለህ ታስገባም። አሁንም እየተናገረ ያለው ቃል የሀገር ሚስጥር ብዬ ነገርኩትን ነገር እየፈተፈተለት ነው ለሱ። በኃይል አስገባለሁ የሚል ስሜት ይዞ ነበር የተናገረውና በኋላ እሺ እንዲገባ ነው የምትፈልገው አለው አለ። እንዲገባ ነው የምትፈልገው አለ። አዎ ታስገባለህ አታስገባ። እሱ ገብቷል። በቃ ገብቷል። በቂሻ ማለት እንደዚህ ነው። እሺ እኔ በቂሻ ወንድ ነኝ። እሺ ተመልከት፣ አንተን አይደለም ቤተ መንግስት አስገባለሁ። በኋላ እኔ አሁን ተማሪ መመታት አለበት ምናምን የሚለው ጉዳይ ላይ ሳይሆን እንትን እያልኩ ያለሁት ትንሽ ቅጣት ያስፈልጋል። ምንም ይሁን ቁጣም ይሁን ምንም ይሁን እነሱ እየተቆጡ ያሳደጉን ነገር እኛ ጥሩ ተማሪ እንድንሆንላቸው ትምህርታችን ላይ ትኩረት እንድናረግ ወይ የሚፈልጉትን ያህል ቀርጾ ለመሄድ የሚያደርጉት ድርጊት ነበርና ጠርቶ ዳይሬክተሩ ትንሽ ቀጥቶኛል። ያቺ ቅጣትን ደግሞ ዛሬ ላይ ቆሜ ላይ ሳስበው እጅግ በጣም ብጠቀምበት ለኔ የሚጠቅመኝ ቅጣት ነበርና ለረጅም ሰዓት እሱን ይዤ መምጣቴን ክርክር ውስጥ ገብተን ንግግር ውስጥ ጭራሽ እንደውም ከትምህርት ቤት እንድሰረዝና ያ ከሆነ ደግሞ አባቴ እንኳን ለ30 ደቂቃ ለ40 ደቂቃ እንኳን ትምህርት ካቆምኩ ይገለኛል። በቃ የተናገራትን ቃል እያንዳንዷን እያነሳ ይሄንን ብለዋል፣ ስለኔ እንደዚህ ነግረዋል፣ ስለኔ እንደዚህ ብለሃል እያለ እያንዳንዷን እያናገር ለ30 ደቂቃ ቀጣኝ። ያቺ ቅጣት ዛሬ ላይ ሳስባት ትምህርት ነች። ይሄንን አደረጉና 30 ደቂቃ ተማክረው ከሌላም ሰው ጋር ተማከሩና ከናካቴው ለመሰረዝ ነበር እነሱ ያሰቡት። ቤተሰብ የለም ብዬ ገገምኩኝ። ከዛ በኋላ ምን አደረግኩኝ? ወደ ወላጆቼን የእህት ዘመድ ካለ ወይ ሌላ ሰው ካለ እነሱን ይዘናና እነሱ ጋር ተማክረን የሚሆነውን እናደርጋለን ትምህርት እንዳታቆም ብለው አሉኝ። እሺ ብዬ ሄድኩኝ። አጋጣሚ ሆኖ እኛ ገሮት የነበሩ እንደዚሁ የሚወዱኝ ስሜን የማያውቁ የኔ ልጅ ምናምን ብለው የሚሉኝ ሴትዮ ነበሩና እሳቸውን ልጁ ምንም የለበት ምናምን ነው የሚሉልኝ። እንደ በቃ አስተማሪ የሚሉትን ሰምተው መውጣት ነው ብያቸው ይዣቸው ሄድኩኝ። ሄድን፣ ገባን። እንደገባን ዳይሬክተሩን ጠበቅ ነው። የተወሰነ ደቂቃ ጠብቀን መጣ ዳይሬክተሩ። ቁጭ አሉ። ጤና ይስጥልኝ ማዘር እንዴት ነው ብሎ ተተዋውቃቸው ለምን ነበር የመጡት አላቸው። የመጣሁትማ ወላጅ ልሆን። ለማ ይላቸዋል። እኔ ቆሜያለሁ። ለማ ይላቸዋል። ለሱ ነዋ። እሱ ማን ነው ይላቸዋል። ስንታየው ዝም በላለኝ። ለሱ ነዋ ይላቸዋል። እኮ እሱ ማን ነው አያውቁትም እንዴ? አንተ ስምህን ተናገር ብለው ፊታቸውን አዞሩ። አሁንም ስህተት ተፈጠረ። ስንታየው አሁንም በትክክለኛ ወላጅን ይዘህ እንድትመጣ ነው የምፈልገው ብለው እንደገና የእሳቸውም ሳይሳካ ተመለሱ። አንደኛው ደግሞ ወስጃቸው ከነበረው አንደኛው ወላጅ ከሆኑልኝ አንዱ የጎረቤቴ ደግሞ
እርሳቸው ገቡ ከዳይሬክተሩ ጋር ተገናኙ ጉዳዩ ማጥበቅ ጀመሩ እሳቸው በደንብ በአትኩሮት ነው የሚያዩት እሳቸው የእሳቸው የኔን እድገት ከራሳቸው ልጆች ጋር ስለሚያገናዝቡ ጉዳዩ መስፋት ፈለጉ ጉዳዩ እኔም ማላቀው ሁሉ አንዳንዴ ዳይሬክተር የሚባል ዳይሬክተር በእኛ ጊዜ የነበሩ አስተማሪዎች በጠቅላላ በጣም እንቁ ከመሆናቸው የተነሳ ባህሪያችን በጠቅላላ ያጠኑናል እና ስለኔ ዲቴል ይነግሯቸውና የነበረው የመነሻ የነገርኳችሁ ታሪክ መነሻ ላይ በሴት ጉዳይ እንዲ ተከስቶ እንዲና ያ ምክንያት ስለሆነ ነው ያባረነው የሚለው እንደሰሙ የኔ ጌታ እዚህ ጉዳይ ላይ ምንም ገባበት ነገር የለም አያገባኝም ብለው ሄዱ እኔ ምንም አደምጠው ነገር የገዛ አባትየው መጥቶ ማድመጥ አለበት ይሄን ጉዳይ ብለው አታስገባው ብለው ጥለው ሄዱ ጨረሱልኝ ብዬ ስወጣ እሳቸው ራርቶ ያስገቡኛል ብዬ እሳቸው ስለ ልጃቸው አስበው ይሄንን ካደረገማ አባትየው መቅጣት አለበት መስማት አለበት አባትየው ካልሰማ እኔ ሰምቼ ማልፈውም ነገር ስላልሆነ ይሄንን ጉዳይ ራሳችሁ አባትየውን ጠርታችሁ ንገሩ ብለው እንዳልገባ ራሳቸው አዘው ሄዱ ያው እንግዲህ ሳይሳካልኝ ቀረ እንደነገርኳችሁ የዛ በወቅቱ ትዝ የሚለኝ እኔ ከትምህርት ቤት እንደዚህ ወላጅ አምጣም ተብዬ አላቅም ነበር ውጣም ተብዬ አላቅም የመጀመሪያዬ ነው በቃ ከዓለም የተሰናበትኩ ነው የሚመስለኝ ትምህርት ቤት እንደሚሄድ ሰው በትክክል ደብተሬን ይዤ ምን ብዬ ወጣና ልክ ትምህርት ቤት በሩ ላይ ስደርስ ነው እኔ መግባት እንደማልችል ማቀም በኋላ እዛ ጋር ከደረስ ተማሪ ሲገባ ቀናለው እናደዳለው በቃ ወደ ኋላ ይቀራው የሚመስለኛል እነሱ ይገባሉ እኔ ውጪ ቀራለው ከዛ መሄድበት ሁሉ ይጠፋኛል እንደውም በአንድ ወቅት ምን አደረኩኝ ተደብቄ ገባው ተደብቄ ገብቼ አንዳንድ አስተማሪ የሰማ አስተማሪ ያለ ያሰማ አስተማሪ ያለ ስለኔ ገብቼ ወንበር ስር ሙሉ ፔሬዱ ማለት ነው አሁን ማሳለፍበት ጊዜ ስለሚጠፋኝም ነው ሙሉ ፔሬዱ ገብቼ ትምህርት ቤት ውስጥ ወንበር ስር ማለት ነው ተደብቄ አሳልፌ ወደ ቤት ሲባል ሄጄ አብሬ ወጥቼ ወደ ቤት ሄጃለሁ የምትሄድበትን ስታጣ አልባሌ ቤት አሁን ለምሳሌ እንደነገርኳችሁ አጠፋኝ ብዬ የምለው ልጅ እሱ ራሱ ትምህርት ይቀርጣና ለኔ ሲል ወደ ማይሆኑ ቦታዎች እንድንሄድና ጆተን ያለ ጌሞች አሉ ቪዲዮ አለ ብዙ ነገሮች አሉ አዲስ የመጡ ነገሮች አሉና በዛ ጊዜያችን እናሳልፋለን አሁን እኔ በወቅቱ ያው እንደነገርኳችሁ ትንሽ ሳንቲም ስለሚገባ ያችን ሳንቲም ዛጋ በማሳለፍና ይሄን ያደረገን እንቆይና ከዛ እንደገና መልሶ ደግሞ ወደ ቤት ከመጣው በኋላ ደግሞ ወላጅ አስባለሁ በማግስቱ ይዤው የሚሄደው ወላጅ አስባለሁ አንደኛ ከትምህርት ስወጣ ትምህርት ቦታ ላይ ትምህርት ላይ ትኩረት ማድረግ እንዳለብኝ እዛ ጋር ነገረኝ ምክንያቱም ረጅም ጊዜ ነው እዛ ቦታ ላይ የምታሳልፈው ቪዲዮ ቤት በቆየሁበትና ጆተኒ ቦታ በቆየሁበት ሰዓት ደግሞ እውቀት ሳይሆን ፍላጎት እንደሆነ እየገባ ይመጣ እዛ ቦታ ምክንያቱም ፍላጎቴ ደግሞ ወደዚህ ፍላጎት እየጨመረ መጣ ወደዚህ እነዚህ ነገሮች የማየት የመንካትና እነሱ ነገሮች ላይ ትኩረት የማድረግ ፍላጎት እየመጣ መጥቶ ልላመደው ሆነ ይሄንን ስጫወት ዳይሬክተሩ በአጋጣሚ እያለፈ ነበርና ያየኛል አይቶኝ እንትን ያቆማል እኔ ለመረጥ መከርኩኝ አስያዘኝ በሰው አስያዘኝና ቀጥታ ትምህርት ቤት እንድመጣ አረገ ላመልጥ ሞከርኩኝ ምክንያቱም ይመስለኝ የነበረው እዛ መንገድ ላይ ይዞ የሚመታ ወይ ደግሞ የሆነ ነገር የሚያረገህ ነበር የመሰለኝ እዛ ጋር ከያዙኝ በኋላ ትምህርት ቤት ይዞኝ ሄደ ራሱ በግድ መከረኝ እንደተጨነቀ አቃለው ወላጅ ለማምጣት የበለጠ ደግሞ ከመስመር ያሳትኩ እንደሆነም እየተሰማኝ ነው ስለዚህ ስንታዩ ካንተ መፈልገው ይሄንን ነው እኔ እንደዚህ ነኝ ብሎ መክሮ ገጽሶ ወደ ትምህርቴ እንድመለስና የነበረኝን ውጤት ነግሮ ወደዚህ ታሪክ ውስጥ እንድመለስ የተወሰነ ጊዜ ሰጥቶ በዛ ጊዜ ውስጥ ወደ እንመለስበት ነገር አመቻችቶ ወደ ትምህርቴ ተመልሼ ትንሽ ከነበረኝ ነገር እንድስተካከል አድርጎልኛል ለዳይሬክተሩ ማመሰግናለሁ በትምህርት ቤት ባለውበት ጊዜ ረባሽ ተማሪ ነበርኩኝ ዩኒፎርሙላ በቅጦላ አልለብስም ነበር ወላጅ ምናምን ማዘር ምናምን በደንብ ነበር የምትታወቀው ከኔ በለጠ እዛ በመመላለስ ማለት ነው አሁን እኛ 9 የምንማር ከሆነ 12ኛ ክፍል ተማሪዎች ከሰዓት ምናምን የሚሆኑበት ሰዓት አለ በዛን ሰዓት ላይ በቴሌግራም ካርድ ምናምን ሞላላችኋለን በቴሌግራም ነበር የሚላከኝ ስለ ከቤት ወጣ ወደ አዲስ አበባ እንድንመጣ ነበር የተነጋገርነው አዲስ አበባ አላውቀውም መጥቼ ያው ይሆናል አይደል ከቤተሰብ የመላቀቅ አይነት እንትን ነገር የሆነ ከዚሁ ለቁጥጥር የመውጣት አይነት ነገር ከልጁ ጋር አልቆየሁም
አላደርኩም ሙላ የአረብ ሀገር ምናምን እናውጣልሻለን ፓስፖርት ምናምን ብለዋት ቤተሰቦቿ በቃ መለሳለሁ ምናምን አለች ማለት ነው። ያው እኔ ብመለስም ስለማይቀበሉኝ አልመለስም አልኩት። ቤተሰቦቼን በእርግጥ አሳፍሬያቸዋለሁ። ይቅርታ አድርጉልኝ ባልሄድ በዛ ሰዓት ምን አለበት እግሬ በቆረጠው ምናምን የምልበት ሰዓት አለ። ሃይስኩል ስገባ ረባሽ ተማሪ ነበርኩኝ፣ ፎቶግራፊ ነበርኩኝ። ግን ከግቢ ምናምን ወጥቼ አልፎርፍም ነበር። ያው ጓደኞቼ ወንዶች ነበሩ። በዛ ሰዓት ላይ ሴት ጓደኛ ምናምን አልይዝም ነበር። አልጣላም ስልክ ይሄን ያህል ከተማሪ ጋር የሚያጣላ አይነት እንትን የለኝም፣ ባህሪ የለኝም። እንደውም ፒስ ነኝ እኔ ከብዙ ተማሪዎች ጋርና ከማልግባባው ከአስተማሪዎች ጋር ነው። ያው ስለምፎርፍ ምናምን እንዳያዩ ምናምን እየተደባበቅን ምናምን ነበር የምንሄድ የነበረው። አስተማሪዎች ከያዙኝ በቃ አለቀ ነው። ወላጅ ነው የሚቀርባቸው ነገር። አግባብ ያለው ዩኒፎርም አለባበስ አለብስም ሲጀምር ስልክ ዩኒፎርም ስንለብስ ይሆናል አይደል የዱርዬ ስታይል እንደዛ ነበር የምናደርገው። ዩኒፎርም ምናምን ቋጥረን ምናምን ነበር የምንለብስ የነበር። ወንድም አለኝ ስልክ እንደመንታ ነን። ተመሳሳይ አይነት ምናምን ነገር ነበር የሚደረግልን ቤት ውስጥ። ያው በጣም እንትን ነው እሱ ደግሞ ቁጡ ምናምን ነገር ነበር። ቤት ውስጥ አንስማማ በምንም ነገር ተስማምተን አውርተን አናውቅም ከወንድሜ ጋር። ሁሌም ጭቅጭቅ ነው እኛ ቤት ውስጥ በኔና በሱ ማለት ነው። ያው አንድ ላይ የተወለድነው ማለት ይቻላል። ፍቅር የለም ልላ አይደለም ግን እንጣላለን ነው በምንም ነገር። አስረኛ ክፍል የሆነች ሴት ጓደኛ ነበረች። ተምረን አናውቅም። በእርግጥ ፈተና ስንሰራ ወይ በወረቀት እጃችን ላይ ጽፈን ምናምን ካልሆነ ደግሞ የሚሰራልን ልጅ ምናምን ከውጪ እናናገርና አሁን እኛ 9 የምንማር ከሆነ 12ኛ ክፍል ተማሪዎች ከሰዓት ምናምን የሚሆኑበት ሰዓት አለ። በዛን ሰዓት ላይ በቴሌግራም ካርድ ምናምን ሞላላቸዋለን። በቴሌግራም ነበር የሚላክል። በስልክ እንዳነሳውና አንድ ተማሪ የግድ አንስቶ መላክ አለበት መልሱን ስለሚፈልገው ቢያንስ 200-300 ተማሪ ይሆናል የ9ኛ ክፍል ተማሪዎች ብቻ። ከነዛ ውስጥ 1-4 ጥያቄ ይላክለታል። ከዛ ውስጥ ለማየት የሚመቸውን ይመርጥና ይሰራልናል ማለት ነው። እንትን አለ ስፔሻል ክላስ የሚባል አለ። እዛ ውስጥ ከገባክ ለመስራት ራሱ ይከብዳል። ጎበዝ ተማሪዎች ናቸው ያሉት፣ አይሰጡም እነሱም ደግሞ መልስ ምናምን። የኛ ክላስ ይሻላል ከስፔሻል ሌላኛው ክላስ ማለት ነው። በስም ምናምን በፊደል ነው የሚያስቀምጡትና እኛ እንሰራለን። ከነሱ እኩል ነው የምናመጣው ውጤት፣ ከጎበዞቹ እኩል በቴሌግራም ሰርተን። አስተማሪዎቹ አራቁም ከቴሌግራም ምናምን መሆኑ ምናምን ይሰማሉ መሰል፣ ግን ሲሰሙ ፍተሻ ምናምን ያደርጋሉ። በጣም በብዛት ስልክ ይያዛል። ግን አብዛኞቹ ተማሪዎች በጣም በቃ በማይታወቅ መልኩ ደብቀው ምናምን ያስገባሉ። አንዳንዴ ወላጅ ምናምን ይላሉ፣ አንዳንዴ ደግሞ ብር ነው 200 ምናምን ብር ከፍለን ነው። እሱንም ፈርመህ ወላጅ ይዘህ ምናምን አንድ አስተማሪ ፊዚክስ አስተማሪያችን ነበረ። ስሙን እንደውም ረሳሁት እንጂ በጣም እንትን ነበር የሆነ ገሰፍ ይላልና ክላስ ለመጀመሪያ ጊዜ ነበር የገባሁት። ውጪ ላይ ምናምን ያገኛል ሶፎር ምናምን ግቢ ውስጥ ምናምን ሲያየኝ ያገኛል። ግን ክላስ ገብቼ ተመርሬ አላውቅም የሱን ክላስ እና አንድ አጋጣሚ አንድ ቀን ላይ ገባሁኝ። እዛ ጓደኞቼ ውጪ ላይ ነበሩ። አንቺ እዚህ ክላስ ተማሪ ነሽ ሲለኝ አው ምናምን አልኩት። ደብተሪ ምናምን አየው
ኖት የለውም ምናምን ነበረ። ከዛ እንደውም ጓደኞች ጋር ነው መሆን ያለብሽ ምናምን ብሎ ውጪ ላይ እንደወጣ አደረገኝ ማለት ነው። ያው የሱን ክላስ የመጀመሪያ ነው የገባሁት። ያው 15 ደቂቃ አይቆይም እንትን ያልኩት የተማርኩት ማለት ነው። ልክ እንዳየኝ ነው ያስወጣኝ። ፉረፋ ነበር ስራችን የነበረው። የሆነ አንዳንድ ትልቅ ስራ ነበረ ፉረፋን የምንወስደው የነበረው። ግቢ ውስጥ ነበር የምንዞረው። አስተማሪ ሲይዘው ወይ አሙን ምናምን ምክንያት ብቻ ነው የምንሰጠውና ሙሉ የግቢ አስተማሪ ያቀናል ማለት ይቻላል ውጪ ከመቀመጣችን የተነሳ። ፈራ ነበር በፊት ከግቢ ምናምን ወጥተው ልጆች ፎርፈው ተያዙ ምናምን ሲባል። ከዛም በኋላ በቃ አጠገቤ ከተያዝኩ ምን ብቻ አይደለም የሚያዘው በሚለው አወጣለኝ። ተይዘን ምናምን እንሄድና በቃ አስቸገርሽኛ ምናምን ሲል በቃ ሹራብሽን እንደ ነጋዴ እዚህ ላይ አንጠልጥለሽ ዩኒፎርምሽን ይው ሸሚዝሽን እንዴት አድርገሽ እንደመጣሽ ተማሪ እኮ አትመስይም። ለትምህርት አይደል እንደምትመጪው ሌላ ጉዳይ አለሽ እዚህ። ምን መልስለት መልስ ሁላ እንትን አይለውም። ምንድነው ምክንያታዊ አይደለም። ሌላ ሰው ምናምን ወላጅ ምናምን ጠይቅ ነበር መንገድ ላይ። ከጓደኛዬ ጋር ምናምን ወላጅ ስንባል ምናምን መንገደኛ ምናምን አስቁመን ነበር ምን ጠይቅ የነበረው። ለሷ ለመጠየቅ በጣም ከባድ ነበር። ምክንያቱም አንዳንዴ ትነግረዋለች ብዬ ፈራለሁ ሲበዛ ማለት ነው። ካልሆነ ደግሞ ፎግራታለሁ። እኔ ብቻ አይደለሁም ብዙ ተማሪዎች ናቸው እየተጠሩት ምናምን እንዳትና እዛ ከደረሰች በኋላ ትሰማዋለች። ምን አለሽ? ሰዓት አልፈሽ ወይ ታይ ወቃት ይቅርብሽ። ምን ተመርቶ ምን ይሆናልሻል? ወላጅ ምናምን ስንት ጊዜ ወደ 5 ምናምን ጊዜ ከተመላለሱ በኋላ ሊስት ላይ ነው የምትመዘገበውና እሱ ከመዘገበን ምናምን በኋላ በቃ ልንባረር ምናምን ሲልን ማዘርናት ምትለምናቸው በዛ ሰዓት ትለምንና ምናምን በቃ አባሯት ምናምን ትልና ከተመልሳ ደግሞ ትለምናቸዋለች። አረ በጣም ነው የሚሰለቻት። ግን ምን ታርጋ አንዳንዴ እንደውም ፋዘር ምናምን እንዳይሰማ ፈልጋለሁ። በነገር ላይ ፋዘር ከሰማ አለቀልን፣ ቤት ውስጥ ጦርነት ነው። በእኛና በትምህርት ቤቱ መሀል የፋዘር ልብስ ቤት ቡቲክ አለ። ስታልፍ ምናምን ኬፍ ብላው ነው የምታልፈው መሄድ የምትፈልግበት ቦታ ካለ ማለት ነው። እና በባጃጅ ምናምን እንድትመጣ ነበር መጠይቃት የነበረው። ማለት ባጃጅ ውስጥ ከሆነች አያት ምናምን ነገርና ያው እሺ አትለኝም፣ ግን አንዳንዴ ታደርጓለች። ምክንያቱም ጭቅጭቅ ምናምን ስለሚያስጠላት ማለት ነው ከሱ ጋር። ብዙ አስተማሪዎች ተማረውብን ነበር በዛ ሰዓት። የመጨረሻ ማስጠንቀቂያ ምናምን ተሰጥቶን ነበር። ወላጅ ምናምን ማዘር ምናምን በደንብ ነበር የምትታወቀው ከኔ በለጠ እዛ በመመላለስ ማለት ነው። እንደውም ማዘርን ቁጭ አድርጎ ምናምን እኔ ሲመክረኝ ማዘር በጣም እንትን ትላለች። በእኔ ቦታ እሷ ናት የምታዝ ነው። እዛ ትምህርት ቤት ውስጥ አብዛኛውን ጊዜ ልጆች እንትን ያማቸዋል፣ ልባቸው ምናምን የሚወድቁ ተማሪዎች ይበዛሉ። እና ሁሌም እንደ ሐኪም እኔ ያጎናቸው ሁሌም አለው ያው ሰበብ ነውና ተማሪ ከታመመ ያው ፍሬናት የምታውቀው ቤታቸውን ምናምን ይባላል ወይ አውቀው ምናምን ተማሪዎች። ከዛ እኔ በዚህ ከወጣሁ ሌሎቹ ባጥር ይወጣሉ። ምክንያቱም እኔ እንትን ካላልኩኝ ስም ምናምን ካልተጠራሁኝ ወላጅ ጋር ይደወል ነበር። በዛ ሰዓት ከአስተማሪው ጋር ኮንታክት ታደርግ ነበር ማዘር። አብዛኛውን ጊዜ ደግሞ ክላሱ ለማንገባበት ታይም ነበረ። ከርቀት ምን ሰዓት አርፍደን ሄደን ምናምን ከርቀቱ ነንና መንገዱ ላይ እናያቸዋለን። ካልገቡ እንመለስ ነበር። አንዳንዴ የሚገቡ ከሆነ እንጠብቃለን ትንሽ በዛ አካባቢ ነው ማለት ነው። ያው በቃ አይገቡም ከሆነ እንመለሳለና ወደ ቤት ሳይሆን እኛ እንፎርፋለን ሌላ ቦታ ላይ። ጫካ ነገር አለ 600 የሚባል ተራራ ማለት ነው። እዛ አካባቢ ሄደን እንፎርፋለን፣ እንቀመጣለን። ሰዓታችን ሲደርስ እንደ ተማሪ እንገባ ነበር። እሷ ምንድነው አያውቋትም ልጅቷን፣ ቤተሰቦቿ አያውቋቸውምና ፍሬንክ የሆነች ልጅ ጋር ጫካ ውስጥ ምናምን ነው የሚሏት። እና ደግሞ ለማዘር አይነግሯትም። ፋዘርን ስለሆነ የሚያገኙት አብዛኛውን ጊዜ ለሱ ነው የሚነግሩት።
ምንም አናረግም። ዝም ብለን እንሄድና እንቀመጣለን። ለመቀመጥ ነው የምንሄደው። የተለየ ምናምን ሱስ ምናምን ነገር የለብንም። ዝም ብለን እንሄዳለን፣ እንቀመጣለን። የሆነ በጣም ደስ የሚል ጫካ ነው። ከዛ እዛ ቁጭ ብለን ምናምን ሰዓት ሲደርስ እንወጣለን እንደተማሪ። ሌላ የሆነ ሻይ ቤትም አለች። የሆነ ሻይ ቤት አለች ከትምህርት ቤት ውስጥ ወጣ የሆነች ዳገት ነገር፣ እዛ ጋር ሻይ ቤት አለ። እዛ ምናምን እንቀመጣለን ሰዓት ምናምን እስኪደርስ። የሆነ ሰዓት ላይ እንውጣ ምናምን ተባባልን፣ ተነጋገርን እኔና እሷ። ስለ ከቤት ወጣን ወደ አዲስ አበባ እንድንመጣ ነበር የተነጋገርነው። አዲስ አበባ አላውቀውም መጥቼ ያው ይሆናል አይደለ ከቤተሰብ የመላቀቅ አይነት እንትን ነገር የሆነ ከዚሁ ለቁጥጥር የመውጣት አይነት ነገር እንደዛ መስሎ ነበር የታየኝና እዛ እኔም ተስማማን። ፈተና ላይ ነበርን፣ ፋይናል ፈተና ላይና ከትምህርት ቤት ወጥተን በቃ እንሂድ ምናምን ነገር አለችኝ እሷ ራሷ። እዛ ሻልኩኝና እንትን አልኩ። መኪና ምናምን ተገኘ የሚወጣ ማለት ነው። እዛ በዩኒፎርም ነበር የወጣሁት እኔ ከቤት ወጣና እሷ ነች በቀጣዩ ቀን ስለወጣች ልብስ ምናምን ይዛ ወጣ ነበር። ወደ 12 ሰዓት ምናምን ሆነና ውጪ ላይ ሁኜ 9 ሰዓት ምናምን ነበር የተለቀቅነው ከክላስ። ከዛ ሰዓት ምናምን ሄደባት ማዘር። ከዛ ለሷ ደወል ስልክ ትይዛለች ብዬ ነበር ነው ደውላላት ምናምን ነገር ስትጠይቃት እኔ ጋር አልመጣችም። ቆየች እኮ ከሄደች ምናምን አለቻት። አጠገቧ ነበርኩኝ እኔ ልጅቷ ጋርና ከዛ ወይስ ካሁን አልመጣችም ሌላ ቦታ ሄዳ ይሁን እንዴ ምናምን ነገር አለቻት ማዘር። ከዛ እኔ አላቅም ምናምን ቆይ ጓደኞቿን ጠይቄ ምናምን ደውልልሽ ምናምን ብላ ዘጋችባት። ያን ቀን ያደርነው በንጋታው ስለሆነ ወጣ ነው። ያን ቀን ያደርኩት የጓደኛዋ ቤት ነበር፣ የሷ ጓደኛ ቤት። የሷ ጓደኛ ቤት ሄደንና አስተዋውቀኝ ምናምን እሷ ወደ ቤት ገባች። እኔ እሷ ልጅቷ ጋር አደርኩኝ የእሷ ጓደኛ ጋር። ያው እሷም ቤተሰቦቿ እንትን ስለሆኑ ስራ ምናምን ስለሚሄዱ በሌሉበት ሰዓት ልብሷ ምናምን ሰብስባ ወጣን። አዲስ አበባ መጣን። በሱ ጓደኛዋ ነበር የሷ ጓደኛ ልጅና እሱ ተቀበለን። ከዛ ያው የሱ ቤት ነው የገባነው። ልጁን አውቀዋለሁ፣ ከዚህም በፊትም አውቀዋለሁ፣ ግን ይሄን ያህል ከሷ በላይ አልግባባውም። ከዛ እሱ ቤት ገባን፣ አደርን። ከዛ በነጋታው ነው በሁለተኛው ቀን ምናምን ስራ ምናምን ፈለግ ማለት ነው። ፑል ቤት መስራት ጀምረን ነበርና የተለያየ ቦታ ነበር የገባ ነው። እንደዛ ነበር እየመጣች ትጠይቀኝ ነበር፣ እኔም እየሄድ ነበር። አንዳንድ እረፍት በምን ሰርቼ ምናምን አላውቅም እንደ አይደለም መስራት ምንም እንትን የለኝምና እዛ ፑል ቤቱ አካባቢ ላይ ያሉ ልጆችን በደንብ ነው የተዋወቅኩበት፣ ተግባብቼበታለሁ። ጥሩ መጥፎም ልጆች ቢኖሩ ተዋውቄበታለሁ። እና በመሀል ምናምን ነገር ተደውሎላት ምናምን መሰለኝ እንዲህ ቀራችሁኝ በቃ ከዛ መሄድ አለብኝ ምናምን አለች። ወደ ሀገር ክፍለ ሀገር ምን አደርጋለሁ ማለቴ ይሄ ሀሳብ ማስቀየር አልችልም በዛ ሰዓት፣ ምክንያቱም አባቴና ሞታን መሄድ አለብኝ ምናምን አልሽኝና ትንሽ ቆይቼ ስሰማ እሷ እንትን ነበረ ሌላ ዓለም ውስጥ ነበረች። እኔ እዚህ አብረን እዚህ ከመጣን በኋላ እሷ የአረብ ሀገር ምናምን እናወጣልሻለን ፓስፖርት ምናምን ብለዋት ቤተሰቦቿ በቃ እመለሳለሁ ምናምን አለች ማለት ነው። ያው እኔ ብመለስም ስለማይቀበሉኝ አልመለስም አልኩት። ወይ ፋዘር በጣም ሃርድ ነበረ ስልክ አይደለም ሴት ልጅ ወጣ እንትን ብላ ምናምን መመለስ ይቅርና ገና ከቤት ፋዘር ጋር ለመሄድ 1-2 ደቂቃ እንኳን እንትን ብል በጣም ሃርድ ነው ፋዘር ባረፍኩበት ማለት ነው። ስለዚህ ያው እንትን እንደሚሉኝ ስለማቅ አልሄድም አልኳትኝ። ሂጂ አልኳትና ትያት ሄድኩኝ እኔ። ከዛም በኋላ እንትን ነው ምንድነው ይሄ
ቲፕ የሚባል ነገር አለ ፑል ቤት ዘራና በአስለ እዛ አስተዋወቅም ብዙ ልጆችን ተዋውቂያለሁ እንደነገርኩህና በቃ በእንትን ይሆናል ከስራ ከፑል ቤቱ ጠጋ ምናምን ብለን እንትን አለ ከአልጋ ቤቶች ምናምን አሉ እና እነሱ ጋር ነው ለትንሽ ጊዜ እንትን አልኩት የተቀመጥኩት የቤት ኪራይ ምናምን እስከን ከፍል ወር እስኪሞላኝ ማለት ደሞዝ እስኪደርሰኝ እኔ ቶሎ ነው ሰው ጋር መግባባውና ልጁን ምናምን ተግባባሁትኝ አልጋ የሚያከራየው ልጅ ብር ምናምን ሳይኖረኝ ሲቀር ነግረዋለሁኝ ከዛ በቀጣዩ ቀን ምናምን የሁለቱን ቀን ምናምን ነበር የሚሰጠኝ ነበር ልጁ ጋር ስለተግባባን ስለክ እሱም እንትን ነው ተቀጣሪ ነው ግን ያው የሶስት ቀን ምናምን ከፍለው ነበር እንጂ በጣም የማይኖረን ሰዓትማ አለ ከሆነች ልጅ ጋር ነበር እዛ የምንገባው የነበረውና እዛ ፑል ቤት ተሰራይቶ አወቋል ልጅ ነበረች እዛው ፑል ቤት ውስጥ ነበርና እዛ ምትሰራ ልጅ ነበረች ከሷ ጋር ነበር አጋሽተን ነበር እንትን ምንድን የነበረው ቤት ያው የባል ጊዜ ምናምን ይከፋል ቤተሰብ እኔ በህይወቴ ከቤተሰብ ተለይቼ አድሬ ሁላ አላውቅም ግን እዚህ መጥቼ ለምንጭዋለሁ አክስቴ ሱሉልታ ነው የምትኖረውና ደወለችልኝ ስልክ ገዝቼ ነበር በዛ ሰዓት ከዛ አጎትሽ ሞቷል ለምናኔ ወንድሟ ነው እሷም እና አገር ቤት ትይጃለሽ ወይ ምናምን አለችኝ እሄዳለሁ አልኳት ምክንያቱም በጣም ወዶ አጎቴ ነበረ እዛ አብረን ሄድን ከእሷ ባሏና እኔ ሆነን ማለት ነው ከዛ ማዘር አክስቴ ምናምን ደግሞ ከኛ ኋላ መጡ ማዘር ጋር ያው ዝም ብላ ሰላም አለችኝና ዝም ነው ያለችው እሷ ግን አያታል ታይኛለች እኮ ግን አታወራኝም ነበር እኔ ቤተሰቦችን አልፈለኳቸውም አዲስ አበባ ባለውበት ሰዓት ምክንያቱም በቃ የሆነ መጥፎ ነገር አርጌ እንደወጣው አይነት ነገር ተነግሯቸው ይሆናል ብዬ ቤተሰብ አልፈለኩም በብቻዬ ነበር እንትን ቻሌንጆችን ሳልፍ የነበረው ከዛ ላይ አክስቴን ተዋወቅኳት ለምን አልደወልሽልኝም እስካሁን ድረስ አዲስ አበባ ሆነሽ ምናምን አለችኝ ከዛ ተቆጣች እዛ ያያለውኝ ማዘርን ጠርታ ምናምን በጣም ተቆጣችኝ በቃ ካሁን በኋላ ሌላ ሰው ጋር ትኖሪም ከኔ ጋር ትኖሪም ምናምን ብላኝ አዲስ አበባ መጣ ከሷ ጋር መጣው ማለት ነው ከፋዘር ጋር እናወራም ግን ማዘር ታወራኛለች ማዘር ጋር ደውልላታለሁ ምናምን ያኔም ቢሆን ታርቀን ነበር ከማዘር ጋር ያው ፋዘር ስለማያወራኝ ነው ማለት ነው አሁን ያልኩት አንዳንዴ በእንት ሰዓት ላይ ታስበው ባሉጣስ የምትልበት ሰዓት ነበረ ስልክ አሳቡ ራሱ ባይመጣ ምናምን ላለውኝ ባልሄድ በዛ ሰዓት ምን አለበት እግሬ በቆረጠውና ምንምልበት ሰዓት አለ ፑል ቤት እየሰራው ያለ ማለት ነው ምክንያቱም በጣም ፈተና አለው ይህ በስማ በጣም በተለይ ደግሞ እዚህ ፑል ቤት ሰራ ላይ በጣም እንተናል ወንዶች ናቸው የሚመጡት አብዛኛው ጊዜ ሴት የለም ብዙ የማይመጡም ሴቶችና በቃ ይሆናል አይደል ያስጠላል በጣም ስልክ ስራው ሳይሆን የሚያስጠላው ያው ከፋሚሊ ጋር እንደዚህ ሁነት መተክ ምናምን እዚህ ቦታ ላይ መገኘት ብዙ ሰው እንደዚህ አይነት ቦታ ላይ አይጠብቀኝም እኔ ከቤተሰቦቼ እንትን አንፃር ማለት ነው ቁጥጥር አንፃር ፋዘር እዛ ሀገር ላይ አላቸው ከሚባሉት ውስጥ ፋዘር እንትን ነው ስልክ የሚሰራው ነገር አለው ፋዘር ነጋዴ ነው ያው ቡና ምናምን ማንቀሳቀሻ እንትን አለው ስለ አይሱዙ መኪኖች ምናምን አሉት እና እንደዚህ አይነት ቦታ ላይ ማንንም አይጠብቀኝም በዛ ሰዓት ቢያዩኝ ላይ የዛ ሀገር ሰዎች በጣም ጉድ ነው የሚሉት ስልክ ፍሬን እኔ መንገድ ላይ ሁላ ፋዘር ጋር ምሳላ ደርስለት በሚሄድበት ሰዓት ሰላም ሁላ ማይለኝ ሰው አለ ምክንያቱም ፋዘርን ይፈሩት ነበር ይነገረዋል ምናምን ነገርና ፋዘር በጣም ሃርድ ነበረ እግዚአብሔር መስገን አለው ግን እኛ ቤት ቁጥጥር የሚለው ነገር ጠርቼ ከቤት ወጥቼ ነውና ያው እንደዚህ ነው በብዛት ሰው ልጆች እኛ አብዛኛው ጊዜ ደግሞ ከ15 አመት ወደዚህ ያለን ልጆች የሆነ አታርጉ የተባለው ነገር የሆነ እንደ ብርቅ ነገር ነው የምናየውኛ ስለ
እንደ ማድረግ አይነት እንደ ፍላጎት ነው የምናየው። እኔ አሁን ጓደኞቼ ልደት ምናምን ተጠርቼ ምናምን አልሄድም፣ መጠጥ ጠጥቼ አላውቅም። ያን ሁሉ ነገር ማድረግ በጣም ነበር የምፈልገው። ይሄ ምንድነው ናይት ክለብ ምናምን የሚወጡት ማታ ማታ ይወጣሉ ብዙ ጓደኞቼ ምናምንና ያን ላይፍ ምናምን ማወቅ ፈልግ ነበር። ከወንድ ጋር ጓደኛ ፍቅረኛ ምናምን መሆን ምናምን እኔ ፋዘር እንትን ስለሆነ በፍጹም አልፈልግምና ያን ላይፍ ምናምን ማየት ፈልጋለሁ። ይሄ ሁሉ የሆነው ቤተሰቦቼ ከልክ በላይ ስለሚቆጣጠሩ ነው እና በኔ እድሜ ላይ ያላችሁ በኔ እድሜ ላይ ልጆች ያላችሁ ቤተሰቦች ይሄን ያህል ልጆቻችሁን መጫን አለባችሁ ብዬ አላስብም። ምክንያቱም የማይሆን ነገር ውስጥ እንዲገቡ ነው የምትገፋፏቸውና በተቻለ አቅም መምከር ነው። ከዛ ባለፈ ደግሞ ነገሮችን በራሳቸው መንገድ እንዲወስኑ መተው ይሻላል። በዛ ሰዓት እኔ አሁን ይሄ ፍሬ ይሄ ነው እንደዚህ እንዳታረጊ ምናምን ብለው ህሊናዬ ነበር የሚመራኝ የነበረው በዛ ሰዓት። ምክንያቱም ቤተሰቦቼ ለኔ ብለው ነው ይሄን ሁላ ገንዘብ ያወጡ የሚያስተምሩኝ። የግል ትምህርት ቤት ነው እኔ መማር የነበረውና ይሄ ሁላ ያረጉልኝ እንዴት ቤተሰቦቼን አሳፍራለሁ የሚለው ነገር ውስጥ ገባለሁ። ግን እነሱ ስለሚቆጣጠሩኝ ምናምን በጣም ከልክ በላይ ስለሚሉ እልህ ውስጥ ነበር የምገባኝ ነበረው በዛ ሰዓት። ያው ቆይቶ ቢቆጭህም ያው ብልጥ ካየ ይማራል ሞኝ እስኪደርስበት ይጠብቃል የሚባለው ላይፍ ነበር ይኔ። ስለዚህ ከደረሰብኝ በኋላ ነው የቆጨኝና ሳይደርስባችሁ ተማሩ ለማለት ፈልጌ ነው። መጥፎ ነው እላችኋለሁኝ። በጣም ብዙ የሚያስጠላ ላይፍ ውስጥ ነበርኩኝ ልላችሁ ፈልጋለሁ። ግን አታርጉት ምናምን ልላችሁ አልችልም። ህሊናቸው ነው እነሱን ሊገዛቸው የሚገባው ባይ ነኝ። እኔ አሁን ቤተሰቦች ጫና ባያረጉብኝ ኑሮ እዛኛው ነገር ውስጥ አልገባም ነበረ። ስለዚህ ያው ህሊናችሁን ተከተሉ ነው የምላችሁ። እኔ በሰው ስለተመራው ነው ግን በዚህ ቦታ ላይ የተገኘሁት። ጓደኞቼና ምኜ በጓደኞቼ ሀሳብ ነበር የምንቀሳቀሰው የነበረው። ግን በራሳችሁ ህሊና ተጓዙ እላችኋለሁ እንጂ ሌላ ነገር አልመክራችሁም። ትምህርት እየተማርኩ አይደለሁኝ። መሰረታዊ ትምህርት እየተማርኩ አይደለሁም። አሁን ግን ለመቀጠል አስቤያለሁኝ እዚህ ማለት ነው። ምክንያቱም ያው የማይደረስበት ነገር የለም እደርሳለሁ ብዬ አስባለሁ። አሁንም ቢሆን እዚህ እቀጥላለሁኝ ትምህርቴን። ከዛ ውጪ ደግሞ በግል ቲያትራል አርት ትምህርት እየተማርኩ ነው። ሞዴሊንግ እየሰራው ነው ያለሁት። ከዛ ውጪ ቤተሰቦቼን በእርግጥ አሳፍሬያቸዋለሁ። ስማችሁን አስጠርቻለሁ፣ ይቅርታ አድርጉልኝ። ከዛ ውጪ ደግሞ በጥሩ ነገር ክሳችኋለሁ ብዬ አስባለሁ። በመጥፎ እንዳነሷችሁ ሁሉ በጥሩ ስማችሁን አስነሳለሁ ብዬ አስባለሁ። አክስቴ ጸጋነሽ በጣም ነው የምወድሽ፣ አመሰግናለሁ ማለት ፈልጋለሁ። እሷን እስካሁን ይዛኛለችው፣ ከሷ ጋር ነው እየኖርኩ ያለሁት። ጸጌን በጣም አመሰግናለሁ። ልጇንና የልጅ ልጇንም በጣም ነው ማመሰግናቸው።